ሰላም ሰላም እንኳን ወደ ቀለም አካዳሚ በደህና መጣችሁ። ዛሬ የአማርኛ ፊደላት ውስጥ ሀ ከነ ቤተሰቧን ይዤላችሁ መጥቻለሁ። በእነዚህ በሀ ከነ ቤተሰቧ እንዴት ቃላትን መመስረትና ማንበብ እንደምንችል በቀላሉ የማሳያችሁ ነው የሚሆነው። ስለዚህ ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይኖርባችኋል። ቀጥታ ወደ ክላሳችን እዚህ ጋር ስንመጣ የአማርኛ ቃላት እና ፊደላት ይላል። የአማርኛ ቃላት እና ፊደላት ይላል እርሳችን። እዚህ ጋር ፊደላት ሀ ከነ ቤተሰቦቿ አለች። እዚህ ጋር ደግሞ ምሳሌዎቹ በሀ እንዴት ቃላትን መመስረት እንደምንችል፣ በሁ እንዴት ቃላትን መመስረት እንደምንችል፣ በሂ፣ በሃ፣ በሄ፣ በህና በሆ እንዴት ቃላትን መመስረትና ማንበብ እንደምንችል እናያለን ማለት ነው። መጀመሪያ ፊደላትን እቆጥርላችኋለሁ ከዛ ቃላትን እያነበብን እንሄዳለን ማለት ነው። አብሮ እናንብ። እዚህ ጋር ፊደላት ይላል። ሀ ምንላት የአማርኛ ፊደላት ሁሉ መጀመሪያ ይቺ ነች። ሀሌተ ሀ ትባላለች። ሀ ይቺ ደግሞ በጎኗ ቅጥያ ያላት ሁ ሁ ሁለተኛ ኡ የሚል ድምጽ ይኖራታል። ይቺ ቅጥያዋ ከስር ነች። ከስር ወደ ቀኝ በኩል ቅጥያ አላት። ይቺ ደግሞ ሂ ትባላለች። ሂ ኢ የሚል ድምጽ አላት። ይቺ አራተኛ ነች። ሀ ትባላለች። ሀ እዚህኛዋ ጋር ተመሳሳይ ድምጽ ነው ያላት። ሀ ይቺም ሀ ነች። የዚህኛዋ ቦታ ላይ ይቺ መጠቀም እንችላለን። የዚህኛዋ ቦታ ላይ ደግሞ እዚህኛዋ ቦታ ላይ ደግሞ ይቺን መጠቀም እንችላለን ማለት ነው። ይቺ ቀለበት አላት። ሄ ትባላለች። ሄ ሄ ኤ የሚል ድምጽ አላት። ይቺ በዚህ በኩል ርክርክ አላት። ህ ትባላለች። ህ ትባላለች። እ የሚል ድምጽ አላት። ይቺ ደግሞ ሀ ላይ በጭንቅላት በኩል ወይም በቀኝ በኩል ቀለበት ስናደርግባት ሆ ትሆናለች። ሆ ኦ የሚል ድምጽ አላት ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሆ ከመጨረሻ ወደ መጀመሪያ ስቆጥር ሆ ህ ሄ ሃ ሂ ሁ ሃ ሃ። አሁን ደግሞ ምሳሌዎችን እናያለን ማለት ነው። በሀ መሰረትነት የተመሰረተ ቃል አንደኛ ሀ ሳ ብ ሀሳብ። ሀሳብ የሚለውን ስናይ ሀ ከሀ ቤተሰብ መጀመሪያ እዚህ ጋር ያየናት ሀ ነች። ሳ ደግሞ ከሰ ቤተሰብ አራተኛ ሳ አ የሚል ድምጽ አላት። ሀ ሳ ይቺ ደግሞ ብ የበቤተሰብ ስድስተኛ ብ እ የሚል ድምጽ አላት። ስለዚህ ሀ ሳ ብ አንድ ላይ ሀሳብ ሀሳብ የሚል ቃል አገኘን ማለት ነው። እዚህ ጋር ተመሳሳይ ነው። እዚህ ጋር እንዳየናት ከሀ ቤተሰብ መጀመሪያ ሀ ትባላለች። ይቺ ደግሞ ከገ ቤተሰብ መጀመሪያ ገ ትባላለች። ይቺ ከረ ቤተሰብ ስድስተኛ ር ትባላለች። ሀ ገ ር አንድ ላይ ሀገር ሀገር የሚል ቃል መመስረት ቻልነ ማለት ነው። እዚህ ጋር ስንመጣ ሀ እንዳየናት ነች። ከሀ ቤተሰብ መጀመሪያ የምንላት ሀ። ይቺ ደግሞ ከወ ቤተሰብ ስድስተኛ ው። ይቺ ከለ ቤተሰብ ስድስተኛ ል። ይቺ ደግሞ ከተ ቤተሰብ ስድስተኛ ት። አንድ ላይ ሀውልት 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 የሚል ቃል መመስረት ቻልን። ሀሳብ ሀገርና ሀውልት በሀ መሰረትነት የተመሰረተ ቃል ነው። እዚህ ጋር ስንመጣ ሁ ናት ብለናል። ኡ የሚል ድምጽ አላት። በጎን ቅጥያ አላት። እዚች ጋር በጎን ቅጥያ አላት ሁ ነች ማለት ነው። ይቺም ከለቤተሰብ ሁለተኛ ነች። በጎን ቅጥያ አላት። ስለዚህ አንድ ላይ ሁና ሉ አንድ ላይ ሲሆኑ ሁሉ ሁሉ የሚል ቃል መመስረት ቻልን። እዚህ ጋርም ስንመጣ ሁ ከቤተሰብ ሁለተኛ ለ ከለቤተሰብ መጀመሪያ ት እዚህ ጋር እንዳየናት ከተቤተሰብ ስድስተኛ አንድ ላይ ሁ ለ ት ሁለት ሁለት ሁኔታ ሁኔታ ኔ ከነ ቤተሰብ አምስተኛ ታ ለዚህኛዋ ቤተሰብ ለተ ቤተሰብ አራተኛ ነች ማለት ነው። አንድ ላይ ሁኔታ ሁኔታ። ይቺ ሂ ነች ብለናል።
ከ ቤተሰብ ሶስተኛ ሂሳብ ሂሳብ። ይቺ ሳ ከዚህ ጋር እንዳየናት ሳ ትባላለች። ከሰ ቤተሰብ አራተኛ። ይቺም ከበ ቤተሰብ ስድስተኛ እዚህ ጋር እንዳየናት ሳብ። አሁን ደግሞ ቅድም ሐሳብ ሀ ስትሆን ሐሳብ ብለን ነበር ያነበብነው። ይቺ ደግሞ ሂ ስትሆን ሂሳብ። አያችሁ ይቺ ፊደል ስለተቀየረች ይሄም ተቀይሮ አነበብነው ማለት ነው። ሂሳብ እዚህ ጋር ሐሳብ ብለን ነበር ስናነብ የነበረው። ይቺ ሂ አድርገናት ስናነባት ደግሞ ሂሳብ ይሆናል ማለት ነው። ሐሳብ ሂሳብ። አያችሁ ይቺ ፊደል የመጀመሪያ ፊደል መቀየሯ ንባቡን እንዴት መቀየር እንደሚችል በደንብ መረዳት ይኖርባችኋል ማለት ነው። ሶ ይቺ ሂ ነች፣ ይቺ ሳ ነች፣ ይቺ ብ ነች። አንድ ላይ ሂሳብ ሂሩት ሩ ሁለተኛ፣ ት ከተቤተሰብ ስድስተኛ። አንድ ላይ ሂሩት። ሂድ ሂ ሶስተኛ፣ ድ ስድስተኛ። አንድ ላይ ሂድ። እዚህ ጋር ስንመጣ ሀ ትባላለች። ሀ እዚችኛዋ ጋር ተመሳሳይ ድምፅ ነው ያላት። ሀ ይ ማ ኖ ት ሃይማኖት። አንድ ላይ ሃይማኖት። ይ ከየቤተሰብ ስድስተኛ፣ ማ አራተኛ፣ ኖ ከነ ቤተሰብ ሰባተኛ፣ ት ከተቤተሰብ ስድስተኛ። አንድ ላይ ሃይማኖት። ሀያ ያ ከቤተሰብ አራተኛ ነች። ሀያ ሐኪም ሀ አራተኛ፣ ኪ ሶስተኛ፣ ም ከመቤተሰብ ስድስተኛ። አንድ ላይ ሐኪም። ይቺ ደግሞ ሄ ትባላለች። ሄደ ደ ከደ ቤተሰብ መጀመሪያ ነች። ሄ ከሀ ቤተሰብ አምስተኛ። አንድ ላይ ሄደ። ሄለን ሄ አምስተኛ፣ ለ እዚህ ጋር እንዳየናት ከለ ቤተሰብ መጀመሪያ፣ ን ከነ ቤተሰብ ስድስተኛ። አንድ ላይ ሄለን። ሄዋን ሄ እንዳየናት ነች። ዋ ከወ ቤተሰብ አራተኛ፣ ን እዚህ ጋር እንዳየናት ከነ ቤተሰብ ስድስተኛ። አንድ ላይ ሄዋን። ይቺ ህ ነች ብለናል። ህዝብ ዝ ከዘ ቤተሰብ ስድስተኛ፣ ብ ብዙ ጊዜ እንዳየናት ከበቤተሰብ ስድስተኛ። ሶስቱም ፊደላት ስድስተኛ ናቸው። ህዝብ ህዝብ የሚል ድምፅ አላቸው። ህዝብ ህብረት ህ ስድስተኛ፣ ብ ስድስተኛ፣ ረ መጀመሪያ፣ ት ስድስተኛ። ህብረት ህፃን ህ ስድስተኛ፣ ፃ አራተኛ፣ ን ከነ ቤተሰብ ስድስተኛ። አንድ ላይ ህፃን። ወደዚህ ስመጣ ከሀ ቤተሰብ ሰባተኛ ነች። ሆ እንላታለን። ሆስፒታል ሆ ከሀ ቤተሰብ ሰባተኛ ነች ብለናል። ስ ከሰ ቤተሰብ ስድስተኛ፣ ፒ ከፐ ቤተሰብ ሶስተኛ፣ ታ እዚህ ጋር እንዳየናት ከተ ቤተሰብ አራተኛ፣ ል ከለ ቤተሰብ ስድስተኛ። አንድ ላይ ሆስፒታል። ሆድ ሆ ሰባተኛ፣ ድ ስድስተኛ። አንድ ላይ ሆድ። ሆቴል ሆ ሰባተኛ፣ ቴ አምስተኛ፣ ል ስድስተኛ። አንድ ላይ ሆቴል። ከቤተሰቦች ዛሬ የአማርኛ ቃላት እና ፊደላትን እንዴት አገናኝተን ማንበብና መጻፍ እንደምንችል በቀላሉ አይተናል ማለት ነው። ቃል ማለት የፊደላት ስብስብ ሆኖ ትርጉም ያለው ነገር ነው። ምንም አዲስ ነገር የለውም። ይቺ ሀ መሆኗን ካወቅነ ይቺ ሀ ብለን እናንባታለን። እዚህ ጋም ሀ ብለን እናንባታለን። እዚህ ጋም ሀ ብለን እናንባታለን። ይቺ ደግሞ ሳ መሆኗን ካወቅነ የትኛውን ቦታ ላይ ሳ ብለን ነው የምናንባት፣ ይቺ ብለን ነው የምናንባት። ስለዚህ የትኛውን ቦታ ላይ ቢመጣ ሳ ነች፣ ይቺ ብ ነች፣ ይቺ ሀ ነች። በቃ ስለዚህ ሀ ሳ ብ አይቀየርም ማለት ነው። ሀሳብ። አሁን እዚህ ጋር ሀ ነች፣ ይቺ ገ ነች፣ ይቺ ር ነች። በቃ ስለዚህ ፊደላትን ካወቅነ በኋላ እነዚህ ፊደላትን መጥራት ብቻ ነው የሚጠበቅብን ማለት ነው። ቃል አድርገን ለማንበብ ፊደላትን ካወቅነ በኋላ እነሱን ሳንቀይር፣ ሳንጨምር፣ ሳንለውጥ እኛ እንደምፈልገው ሳይሆን እንደተጻፈ ማንበብ ያ ምን ያሰኘዋል? ቃል ያሰኘዋል። ሆኖም ትርጉም ያለው ነገር ሲሆን ቃል እንለዋለን ማለት ነው። የዛሬ ክላሳችን ይሄንን ይመስላል። ሀና ቤተሰቦቿን ተጠቅመን እንዴት ቃላትን መመስረት እንደምንችል በቀላሉ አይተናል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ አድርጉ። መማር የምትፈልጉ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።